መቼም ሸቤ መግባቷን አላቅም አትለኝም። እንደዛ ማለት ሳይሆን ለምን እንደታሰረች አላቅም ለማለት ነው። እርግጠኛ ነህ? አዎ እማዬ ናት ሁሉንም ነገር ያደረገችው። ምን አደረገችኝ አለች? ችግሩ እንኳን ያለው ድንብላል ጋ አይመስለኝም። እና ማጋ ነው ስተቱ? አባ ስለምን ቸኩሎ ቶሎ ቶሎ አጽደው እስኪ። ቀስ በላ ምን ያንገበግባል? ጆሮ ተረጋጋ እንጂ ከስተመር ነው አትናገረው። ስለምን ቸኩሎ አባቴ ፈጠን አድርገው እስኪ። እሺ አባቴ በጣም ይቅርታ አጠግልሃል። ቆይ ድንብላል ካልሆነች ታዲያ የማን ነው ጥፋቱ? የወንድሟ የታረቅ ልጅ ናት። እንደዛማ እንዳልሆነች አውቃለሁ። አውቃለሁ አትበይኝ እባክሽ። እንዴ ድንብላል ለእኛም እኮ ቤተሰባችን ነች። ኧረ እባክሽ ቤተሰባችሁ ብትሆንማ እንደዚህ አሳልፋችሁ አሰጧትም ነበር። ይኸውልህ ተምቹ፣ ሀና እስካሁን ምንም ነገር ያላደረግኩት አንቺን አክብሬ ነው። እንዴ ምን ማለት ነው? ድንብላል ማለት ማንም ባልነበረኝ ሰዓት ተስፋ በቆረኩበት ጊዜ የደረሰችልኝ የክፉ ቀኔ ናት። እና እሱ አንድ ነገር ሆነች ማለት ደግሞ አንቺን ቤተሰቦችሽም ያልቅላችኋል። ይሄን ያህል ክፉ ለመደራረግ የሚያበቃ ምን ነገር አለና ነው? ነግሬሻለሁ፣ ድንብላል ለእኔ ከማንም በላይ ናት። እንዴ እሱን እኮ አውቃለሁ። ካወቅሽ ለእናትሽ ንገሪያት፣ እንዳስገባቻት መልሳት አስወጣት። ጠይቃት ነዋ። ወንጀለኛ ናት ብለሽ ካሳሰርሻት በኋላ ምን ብለሽ ነው የምትጠይቂያት? እኔ እኮ እሷ እንዴት እንደሆነች ልጠይቃት አይደለም። እና ፖሊሶቹ ምን ላይ እንደደረሱና የእሷ ወንድም ጋር ደግሞ ምን እንዳለ ልጠይቃት ነው የሚሄደው። ስለዚህ ለራስሽ ጥቅም ነው እንጂ ለድንብላል ብለሽ አይደለም የምትሄጂው ማለት ነው። ቆይ ምን አድርጊ ነው የምትይኝ? ድንብላልን ታያት። ታያት ማለት ምን ማለት ነው? ድንብላል እዚህ ነገር ውስጥ ትኖርበትም አትኖርበትም በቃ ታያት። ሰላምዬ ምን እያልሽ ነው? ይሄ ወርቅ እኮ ከእግዚአብሔር ቀጥሎ ተስፋ ያደረግኩበት። ተምቹ ድንብላል በመታሰሯ ከነሀና ቤተሰብ ጋር ከባድ ችግር ውስጥ ገባ። ድንብላል እንግዲህ ወርቅ ሰርቀሻል ብላ ተጠርጥራው በቁጥጥር ስር ውላለች። ወይዘሮ ሜላት ከዚህ በፊት እርግብ ሰርቃባት የነበረውን ወርቅ ለክፉ ቀን ይሆነኛል ብላ አስቀምጠው ነበር። እስካሁን መሸጥ ትፈልግ ነበር። ነገር ግን የባሰ ከዚህ የባሰ እስከሚመጣ ብላ ደብቃ በቤስታል አስቀምጠው ነበር። እናም ሰላሚና ዲስትሮ እሰራለሁ ከዚህ በኋላ ሌላ ስራ ላገኝ አልቻልኩም፣ እሱን ነው መስራትና መሞከር ያለብኝ ብላ ስትላተኝ እስከዚህ ደረጃማ እኔ ቁሜ እንደዚህማ ዲስትሮ አሰሪም ብላ ወርቋን ሽጣ እንግዲህ ቤተሰቦቿን ችግር ልትፈታ ነበር ያሰበችው። ነገር ግን ካስቀመጠችበት ወርቁ ስትፈልግ አላገኘችውም። ቀጥታም የጠረጠረችው ድንብላልንና ወንድሟ ነው። ወንድሟ የድንብላል ወንድም ከክፍለ ሀገር መጥቶ እዛ ነው ወይዘሮ ሜላት ቤት ተቀብለው ተዛ ነበር የሰነበተ። እናም ሕክምናውን አሳክቶ በቶሎ ወደ ክፍለ ሀገር ተመልሷል። እናም ሲሄድ እሱ ነው የሰረቀው ብላ ስላሰበች አገር ሰላም ብላ በተቀመጠችበት ድንብላል ቀጥታ ወደ ፖሊስ ጣቢያ ሄዳ ፖሊሶችን ቤት ድረስ ይዛ መጥታለች። ድንብላል እንደውም እንግዶች ነበር የመሰሏት። እናም ቁጭ ብላችሁ ምግብ ብሉ አረፍ በሉ ምናምን እያለች ስትቀባጥር ድንብላል በማታውቀው ነገር ምን ነው አላቅም ለማለት ነው እንዲ አልሰማውም ለማለት ነው እንዲ እያለች ስታሾፍባት ነበር። ምን የምንማቀው ነገር ምንድን ነው እነማን ናቸው ምናምን አለች። እነሱ የሚሉሽን አሁን ስሚ፣ ቀጥታ እነሱ ይወስዱሻለኝ፣ ከዛ በኋላ የተጠረጠርሽበትን ነገር እዛ ፖሊስ ጣቢያ እንነግርሻለን ብለው ወሰዷት ማለት ነው። እናም አልነገሯትም ነበር ፖሊስ ጣቢያ ድረስ ከምትሄድ። ሰላምና ሀናም መንገድ ላይ አገኟት ማለት ነው። ወደ ቤት እየተመለሱ ሁለት ሰዎች እጇን ይዘው እየሄዱ እያለ ምንድን ነው እነዚህ እነማን ናቸው ብለው ሲጠይቁ ፖሊሶች ናቸው፣ በምን ጉዳይ እንደዚህ እንዳያደረግኩ አላውቅም፣ እትዬ ናቸው እዛቸው የመጣች ብላ ነገረቻት። እናም ስራችን መስራት አለብን ከመንገዳችን ዞር በሉ ብለው ፖሊሶቹም ይዘዋት ሄዱ። ሰላሚናም ያው ከፊቷ ወርቁን ፈልጋ እንዳጣችው ስላየች ቀጥታ የጠረጠረችው በቃ ማየ ወርቁ ስለጠፋ ድንብላልን እሷ ናት የጠረጠረቻት ብላ ስላሰበች በጣም ተናዳ በንዴት ወደ ቤት ሄደች። ወደ ቤት ስትሄድም ወይዘሮ ሜላት ቁጭ ብላ አገኘቻት። ቆይ ምን እየሆንሽ ነው? ምን እየሆንሽ ነው? ለምንድን ነው ፖሊሶች የወሰዷትኝ ምናምን ብላ ጠየቀቻት። እናም በወርቁ ምክንያት ነው የጠረጠርሻት፣ እሷን ለመጠርጠር እንዴት ቻልሽ? ማለት እሷን እንወሰደችው ብለሽ በምን እርግጠኛ ሆን ስትላት፣ ያው እዚህ ቤት ውስጥ ያለው ባዳ እሷ ብቻ ናት። ስለዚህ ከእሷ ውጭ ማንም ሊወስደው አይችልም። ወይም ደግሞ ወንድሟ አሳልፋ ሰጥተው ሊሆን ይችላል። በዛ ምክንያት ነው ወንድሟን ለማግኘት እሷን የጠረጠረች። ስለዚህ ከዚህ በላይ አጨቅጭቁኝ፣ እንደውም የፈለገኝን ነገር የማድረግ መብት አለኝ ብላ ተነስታ ሄዳለች። ሰላም ከእናቷ ጋር በጣም ከባድ ጠባ ውስጥ ገብታለች። ምክንያቱም በጣም ጥሩ ልጅ ናት ድንብላል። እንደዚህ አይነትም ታረገ እሷ ለኛ ብላ ነው እዚህ ቤት ችግር እያሳለፈች ያለችው። ስለዚህ
መሄጃታ ሳይሆን ከኛ ጋር አብራ ለመሆን ነው። አንቺ እንደዚህ አይነት ነገር መጠርጠር አልነበረብሽም ብላ በእናቷ በጣም ታናዳለች። በሌላ በኩል ጆሮ ስራ አቁሟለኝ ሀና ጋር ስለተጣሉ ያው እዶ ይቅርታ እንዳይላት በጣም ፈርቷታል። በዚህ ምክንያት አስታርቁኝ እያለ እየለመነ ይገኛል። ተምቹንና አባባ ኖላዊም እና ስራም አልገባም። አባባ ኖላዊም ጋር ሄዶ ታስታርቀ ይፈልጋለሁ በጣም ናፍቃኛለች እያለው ነበር። አባባ ኖላዊ ግን እናንተ አሁኑ ችግራችሁን በራሳችሁ መፍታት መልመድ አለባችሁ ብሎ እናም አሁን ስራ ገባና ጠንካራ ሁን፣ ከዛ በኋላ ማታ ላይ ቁጭ ብላችሁ ሁለታችሁም ተነጋግራችሁ ችግራችሁን ፍቶ ብሎ መክሮ ሰዶታል። በሌላ በኩል ወይዘሮ ሜላት ከለቀቀችበት ስራ ልጁ አሁንም አልተፋታትም። ከሷ ምን ፈልጎ እንደሆነ እንግዲህ እሱ ነው የሚያውቀው። ምክንያቱም ሌላ ከሷ የተሻለ ሰው ሊሆን ይችላል፣ ከሷ በታች የሆነው ብዙ ሰራተኛ እያለ እሱ ግን ወይዘሮ ሜላት ላይ ሙጭጭ ብሎ ነበር። ከዚህ በፊትም እኔ አልገባም ከሰራተኛ ከነበረ ሰው እጄ ተቀጥሬ አልሰራም ብላ ብዙ ነገር አስጠንቅቀው ነበር የገባችው። እናም በአንድ ቀን ከስራ ካባረራት በኋላ ጸጽቶታል። እንዲህ አይነት እድል ማበላሸት አልነበረብኝም። ስለዚህ ለአንዴና ለመጨረሻ ጊዜ አንድ እድል ስጭኝ፣ እኔ ሁሉንም ነገር አስተካክላለሁ፣ ለአንቺም ለእኔም ብዙ የሚጠቅመን ነገር አለ እያላት ነበር። እሷ ደግሞ በጭራሽ እኔ ክብሬ እንደዛ አዋርደህ ከላካኝ በኋላ ድጋሜ ከአንተ ጋር መጥቻ አልሰራም እያለችው ነው። እሱ ግን ሙጭጭ ብሏል ማለት ነው። እሷ ከሱ ድርጅት እንድሰራለት ይፈልጋል። እንግዲህ ለእሷ ያሴረው ሴራ ይኑር ወይም ደግሞ ለመልካም ነገር ይሆን አይታወቅም። በሌላ በኩል ፋኖሴ ከቤት ተቀምጣ እያለ ከዚህ በፊት አብሮ አንድ ሰፈር ይኖር የነበረው ልጅ መጥቶ ሊጠይቃተኝ ከእሷ ጋር መጥቶ ነበር። እናም በጣም አምሮብሻል፣ ቤቱን ራሱ በጣም አሳምረሽው ሴት ያለበት አስመስለሽዋለኝ እያለ እያሞጋገሳት ነበር። እናም ከሰፈር ወጥቶ የሆነ ቦታ ቁጭ ብሎ እያለ ተምቹ መጣ። ያው ከዚህ በፊት የተዋወቁ ስለነበረ መጥቶ ቁጭ ሲል እንዴ ለምንድነው ሰላም ማትለኝ? ቆይ ከብት እንኳን ሲገናኝ እንቧ ብሎ ተጫጮ ሆኖ የሚደባለቀው ዝም ብለህ መጥተህ ትደባለቃለህ እንዴ ብሎ ሙድ ሲይዝበት ያው እኔ ለራሴ ሚስቴ ታስራብኝ ተጨንቄያለሁ ምናምን ብለው በዛው ተጋጭተው መጨረሻ ላይ ተጣልተው ተለያዩ ማለት ነው። እናም ወደ አባባ ኖላዊ ቤት ሲመለስ ቡትሌ ማለት ነው ያው ተምቹ ግን ከመቼ ጀምሮ ነው ሚስት ያገባው እና ሚስት የታሰረችብኝ እያለ ያዙ ይልቀቁኝ እያለ ነው ብሎ ለአባባ ኖላዊ ነገረው። አባባ ኖላዊም ያው ድንብላል እንደሆነ ሚስት የሚላት ስለገባው ፋኖሴ እባክሽ ደውይልኝ ከና ጋር ምክንያቱም የሆነ ችግር ተፈጥሯል ብለው ሲሏትኝ ያው አሁን ላይ አልደውልም ስለመሸ ይደነግጣሉ፣ ነገ ጧት እደውላለሁ ብላ ነገረቻቸው ማለት ነው። እና እሳቸው በጣም ተጨንቀዋል፣ የሆነ ችግር ቢፈጠር ነው ብለው ስላሰቡ ማለት ነው። እናም እግዚአብሔር ልጅን ጠብቅልኝ እያሉ ይገኛሉ። ሀናም ማወቅ ስላለበት ደውላ ለተምቹ የተፈጠረውን ነገር እንድትነግረው ከቤት ጠራችው። እናም ቁጭ ብለው ሰላምና ሀና ምግብ እየበሉ እያለ ቀጥታ በሩን ገብቶ ገባ እና ምንድን የተፈጠረው አስረጅኝ ሲላት ያው ድንብላል እንደታሰረች ነገረችው። እናም በእናንተ ምክንያት ከሆነ መቼም ከእናንተ ራስ አልወርድም ብሎ ዝቶባቸው ሄደ። እናም ያው አሁን ላይ እነሱ ናቸው ያሳሰሯት፣ ስለዚህ እነሱ ካላስፈቷተኝ ችግር እፈጥራለሁ እያለ ከነ ወይዘሮ ሜላት ቤተሰብ ላይ እየዛተ ይገኛል። እና ሀና ማስፈራርቷታለኝ ቤተሰቦችሽ ልጅ የማያስፈቷት ከሆነ ምክንያቱም በክፉ ቀኔ በወደኩ ጊዜ ያነሳችኝ በጣም መወዳት ልጅ ናት። ስለዚህ በእናንተ ምክንያት አንድ ነገር ቢደርስባት ይህን ቤት አቃጥለዋለሁ፣ ማንንም አልለቅም እያለ እየዛተባቸው ነው። በዚህም ምክንያት እንግዲህ ጆሮም ስለፈራ ለምናሴ ከስራው ቦታ ሂዶ ምናልባት መጥፎ ነገር ሊያደርግ ይችላል ተገፋፍቶ በጣም ስለሆነ፣ ስለዚህ እናትክን ንገራትና ልጅቷን እንድታስፈታት አድርግ ብሎ ነገረው። እና እኔ ምንም አውቀው ነገር የለኝም እሷ ናት የምታውቀው፣ ሂድና ማየን አናግር እያለው ነው። ሰላሚናም በእናቷ በጣም ነው የተናደደችባት። ስለዚህ እችን ልጅ ምንም ያለ ምንም ጥፋቷ እሷ ምንም መሄጃ ሳይኖራት ቀርታ ሳይሆን እኛም ፈልጋ እዚህ መታብራ ችግር ስላሳለፈች እንዴት አንቺ በሱ ጠርጥረሽ፣ ስለዚህ ሂደሽ እሷን ማታስፈቻት ከሆነ እኔና አንቺ ዝምድና ከዚህ ላይ ያበቃለታል ብላ ለእናቷ ቁርጡን ነግራታለች። ወይዘሮ ሜላትም ሄጄ ወደ ፖሊስ ጣቢያ ያለውን ነገር ማጣራት እፈልጋለሁ ብላ ሄደች ማለት ነው። እናም ፖሊሶቹን ስታናግራቸው ምንም አዲስ ነገር የለም፣ ልጅቷ እንደውም የምታውቀው ነገር ያለ አይመስለኝም፣ ምንም እያመነች ያለችውም ነገር የለም አለችው። እና እሷ እኮ የምታውቀው ነገር እንዳሌለ አውቃለሁ፣ ግን ምናልባት ወንድሟ አናግሯት አማክሯት ከሆነ ብዬ ነው። እናም ጥሩልኝ ብላ አስጠራች፣ ግን በጣም ከፍቷት ነበረ። ድንብላል ማናገርም አልፈለገችም ወይዘሮ ሜላትን። ያው
ምክንያቱም ባታኮርፋት ነበር የሚገርመው። ገና ለገና ባዳ ስለሆነች ብላ ያለ ኃጢአቷና ያለ ስራዋ ስለከሰሰቻት ተናዳባታለች። እናም እስከ መጨረሻም ተምቹ ሀና ጋር መጥቶ እናንተ ናችሁ ያሳሰራችኋት፣ ስለዚህ በአስቸኳይ ከነገውን ትትፈታ ፈልጋለሁ ብሎ ሀና ላይ ዝቶባት ሄዷለኝ። ተምቹም ያው ተረጋጋ እያለችው ነበር። በቃ መረጋጋት አለብህ፣ ያለ መግባባት ነው። ስለዚህ አንድ ቀን 2 ቀን ብታድር ነው ትመለሳለች። ድንብላል ለእኛም እኮ እህታችን ናት ምናምን እያለችው ነበር። እሱ ግን አለቃችሁም እያለ ነው። እንግዲህ ቀጣይ የሚፈጠረውን አብረን የምናየው ይሆናል። ወይዘሮ ሜላት ታስፈታታለች ወይስ ወንድሟ እስከሚገኝ ድረስ እዛው እስር ቤት ትቆያለች የሚለውን አብረን የምናየው ይሆናል። ግን ለድንብላል ይሄ አይገባትም። በችግሯ ጊዜ አብራ ለሆነች ምንም ደሞዝ ሳይከፈላት አብራው ከሷ ጋር ችግሯን እየተጋራችና ከሷ ጋር ብዙ መከራዎችን እያሳለፈች ነበር እና ምን የፈለገ እንኳን አይደለም ወርቅ ሌላ ነገር እንኳን ቢጠፋበት ድንብላልን መጠርጠር በጭራሽ አልነበረባትም። ትልቅ ስህተት ነው የሰራችው። ምክንያቱም ከሰላም ጋር ራሱ ያጋጫት ትልቅ ጉዳይ ሆኗለኝ። እናም ወይዘሮ ሜላት እንግዲህ ትቻለው የሚመጣውን ነገር ሁሉ